ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የግንቦት 2 ቀን 2018 ዓ.ም የዘውትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ በነገራችን ላይ በስንት ጉትጎታ 84000 ደርሰናል። 85000 እንገባ ዘንዳ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁን ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ትናንት ከጎጃም ቀጠና የተሰማውን ጉዳይ ይመለከታል። በጎጃም ቀጠና ትንሽ ክፍተት ቀዳዳ መፈጠሯን የሚያሳይ ዜና ትናንት ወጥቶ ነበረ። ያ አዲስ ጉዳይ አይደለም። በድርጅት ምስረታ ውስጥ ያለና የሚኖር ነው። እስካሁን ድረስም በትጥቅ ትግል ሲያካሂዱ የነበሩ ህወሓትን ጨምሮ በርካታ ድርጅቶች ውስጥ ያለፉበት ሂደት ነው። አዲስ ነገር አይደለም። በድርጅት ምስረታ ውስጥ ሆነ በትግል ውስጥ የሚያጋጥም ጉዳይ ነው። ይህም በመረዳት ግን ከሳምንት በፊት ድረስ ለጠለስ በሚል ርዕስ አንድ ጦማር አዘጋጅተን ነበር። ያንን ጦማር ስናዘጋጅ አብዛኞቻችሁ የሰጣችሁት አስተያየት አሉታዊ ነበር። እኔ ግን መረጃ ስለነበረኝ ነው። በእያንዳንዱ እዝ ውስጥ እየተሰራ ያለውን ነገር ስለተረዳው ነበር ያንን ለመጻፍ የተገደልኩት። በውስጥ ብትልክለት ቪዲዮ ሰርተህ ወይም ቴክስት ጽፈህ የሚያነበው የለም። በአደባባይ ስታወጣው ግን አርአያ ያሳየ እነዚህ ብሎ ፕሮግራም ሰርቷል እስኪያዳምጡት ይባላል እና በአደባባይ እንደምናወድስ ሁሉ እናስወቅስ ነገርም ሲኖር በአደባባይ መውቀስ ያስፈልጋል በማለት ነው ያን ፕሮግራም የሰራ ነው። አንዳንዶቻችሁ ግን እኔ ኤርሚያስን ፕሮፓጋንዳ እንደማስተጋባት አድርጋችሁ ቆጥራችሁት። እኔ ኤርሚያስን ቪዲዮ በወቅቱ ያስገባሁት ቁጭት ለመፍጠር ነበር። የእነሱን ህልም ማሳካት የለባችሁም። ስለዚህ በባሌም በቦሌም ብላችሁ መካከላቸው ያለውን ችግር ፍቱ ለማለት ነበር። አሁን ላይ ግን እነዛ ነገሮች እየታዩ ይገኛሉ። ምንም ማለት አይደለም። በነገራችን ላይ እንዳልኩት በድርጅት ምስረታ በድርጅት ሂደት ውስጥ መታለፍ ያለበት ስቴፕ ነው። እስካሁንም ብዙ አዳጋች ነገሮችን አጋጥሟቸዋል። ቴዎድሮሳውያን ታስታውሳላችሁ። እስክንድር ነጋ እነሱ ጉያ ነበር መጀመሪያ ሰርጎ ገብቶ የነበረው። ከዛ ማንነቱን ሲረዱ ግን ሁሉም አሽቀንጥረው አስወጥተውታል። ይህንንም ያልፉታል ብዬ አስባለሁ። ምኒልክ እዚህ ላይ ብዙ ነገር ተሰርቶ ነበር፣ ብዙ ነገር ተወርቶ ነበር። ምኒልክ ተሻግሮታል ማለት ይቻላል። አሁን ላይ ጽኑ የሆነ ድርጅት፣ ማንም አይነቀንቀው ድርጅት መስርቶ ጨርሷል። ምኒልክ ያሉትን ችግሮች በሙሉ በውይይት በንግግር ፈቶ ተሻግሮታል። ሸዋም ላይ በተመሳሳይ መልኩ ችግሩ በተወሰነ መልኩ ተቀርፏል ማለት ይቻላል። ቴዎድሮሳውያንና በላውያን ላይ ነው የተወሰነ ችግር እየታየ ያለው። እነሱም ያልፎታል ብዬ አስባለሁ። የሆነ ሆኖ ትናንት ይህ መረጃ ሲወጣ አርበኛ ዝናቡ አርበኛ ማርሸትን አሰረው የሚል መረጃ ሲወጣ አብዛኛው አማራ አንገቱን ሲደፋ፣ ሌሎች ጸረ አማራ ኃይሎች ደግሞ ደስታቸውን ሲገልጹ ነበረ። ከነዚህ መካከል አንዱ ስኳር ነው። ስኳር ሲፈነጥስ አመሸ። ቲክቶክ ላይ ሲፈነጥሽ አመሸ። ሌላ ብሔር እኔ አላየሁኝም። ከትግራይ የወጣ የትግራይን ህዝብ ወክላለሁ የሚል ስብስብ፣ ኦሮሞን ወክላለሁ የሚል ስብስብ ሲደሰት አላየሁም። ከሌላ ብሔር ብሔረሰብ የወጣ ኃይል በዛ ልክ ሲደሰት አላየሁም። ስኳር ግን ተሰባስቦ ቲክቶክ ላይ ጮቤ ሲረግጥ ነው ያደረው። የዝናሽ ታያቸው ሚሊሻ ሰርግና ምላሽ ሆኖለን ነበር። ሰርግና ምላሽ ተሰባስበው የመጨረሻ በእልልታ አድምቀውት ነበር ቲክቶክም ማለት ይቻላል። በነገራችን ላይ በላይዘንም አፍርሰነዋል እያሉ ይገኛሉ። በላይዘንም አፍርሰነዋል እያሉ ይገኛሉ። እነዚህ ሰዎች የጎንደር አማራዎች አይደሉም። ምርመራ መካሄድ አለበት። እያንዳንዱ ቤተሰቦቻቸው እነማን ናቸው ብሎ መጣራት አለበት ማለት ስለዛ ነው። ምክንያቱም በጎጃም ብቻ ሳይሆን አሁን ላይ በጎንደርም ፍርሰት ደስታቸውን እየገለጹ የሚገኙ ስብስቦች ናቸው። አማራን አንገት ለማስጠፋት ከብልጽግና ጋር የተፈራረሙ ጉዶች በመሆኑ የተነሳ በላይዘንም አፍርሰነዋል እያሉ እንደዚሁ ደስታቸውን ሲገልጹ ነበር። ይሄ አማራነቱን ብቻ ሳይሆን ኦርቶዶክስ ሃይማኖቱ ከንክኖት እምነቱን የቀየረ ስብስብ ማን ነው ብሎ ማጣራት ያስፈልጋል። አስባችሁታል? አማራነታቸው ብቻ እኮ አይደለም፣ የኦርቶዶክስ ሃይማኖታቸው ምቾታ አልሰጣቸው ብሎ እያንዳንዳቸው ሃይማኖታቸውን የቀየሩ ናቸው። ሃይማኖታቸውን እኔ በአማራ ማህበረሰብ ውስጥ ስናድግ አንድ ሙስሊም ብቁ ሆኖ ነው የሚያድገው። ፕሮቴስታንትም ከሆነ በቤተሰቦቹ ተኮትኩቶ ብቁ ሆኖ ነው የሚያድገው። ኦርቶዶክስም ከሆነ እንደዛው የራሱ ሃይማኖት ሙሉ መሆኑን ተረድቶ ነው የሚያድገው። አባቴ በኮንፍሊክት ውስጥ ያደገ ሰው ብቻ ነው ሃይማኖቱን ሊቀይር የሚችለው። ይሄ የማህበረሰባችን ባህል ስለሆነ በደንብ አሳምሬ ያውቀዋለሁ። ስለዚህ አማራነቱ ብቻ ሳይሆን ኦርቶዶክስ ሃይማኖቱ ከንክኖት እምነቱን የቀየረ ስብስብ ትናንት ጮቤ ሲረግጥ ነበር። በጎንደር ስም የሚምል ከምንም በላይ ግን ጎንደርን የሚጠላ
ተብሎ ሊገለጽ የሚችል ነው። በጎንደር ስም ሲምል ጎንደሬ ይመስላችኋል? ግን ከየትኛውም አማራ በላይ ደግሞ የሚጠላው ጎንደርን ነው። ምክንያቱም ጎንደር ውስጥ የተሸጎጠው ጎንደርን ከሌላው አማራ ነጥሎ ለመጥቀም አይደለም፣ ለማውደም ነው፣ ለማክሰም ነው። እየሰሩ ያለው ስራ ያ ነው። በመይሳው ስም ሲምሉ የቴዎድሮስ ልጅ የአፄዎቹ ልጅ ይመስሏችኋል። ሲመቻቸው ግን በቴዎድሮስ ስም ሲያሸማቅቁ ታዋቸዋላችሁ። ቴዎድሮሳውያን በማለት እነ ሳሙኤል ባለድልን ሲያንቋሽሹ ትሰሟቸዋላችሁ። እነዚህ ሰዎች ግን አንዳንዶቹ ቴዎድሮሳውያን የምትላቸው አይነት በቃ ይሄ ዘመኑ አልቋል ምናምን እያሉ ምዕመኑን በየአጥቢያው ውስጥ ለውስጥ የሚያስፈራሩና እነሱ ነገስታት ሊሆኑ እንደሚችሉ የሚሰሩ እና የትኛውንም እነሱን የሚመስል ሰው ካገኙ ማጥፋት የሚፈልጉ አሁን ጎንደር አካባቢ ያለ አንድ ሳሚ የሚባል ውርጋጥ ይቅርታ ለቃሉ በጣም እንደዚያ ነው ፊልም እንደሰማችሁት ነው። በቴዎድሮስ ራሱ የሚኮሩ አይደለም፣ በቴዎድሮስ የሚያፍሩ ናቸው። ቴዎድሮሳውያን በማለት ለማሸማቀቅ የሚሞክሩ ናቸው። ኢያሱ አባተም የነሱ ቁራጭ በመሆኑ አንዱ የስኳድ አባል በመሆኑ የተነሳ ቴዎድሮሳውያን በማለት ለማሸማቀቅ ሲሞክር ትሰሙታላችሁ። በተረፈ ግን ጎጃም ተበተነልኝ፣ ጎንደር ላይ ያለ ፋኖ ተበተነልኝ እያለ ከሚደሰት ቡድን ጋር የሚያገናኝ ቅንጣት ታክል ዝምድና የለም። ትናንትና ሪዮን ላይ ገብታችሁ ቴዎድሮስ ጸጋዬን ስታዳምጡ የጎጃም ፋኖ ፈረሰ እያለ ሲደሰት አትሰሙትም። ማርያማዊት ጋር ሄዳችሁ ብታዳምጡ የጎጃም ፋኖ ስታወድስ እንጂ ስታንኳስስና ለማፍረስ ስትሞክር አታዳምጧትም። እነ ስታሊን ጋር ስትሄዱ እንደዚህ አይነት ነገር አተው የፋኖ ጥንካሬ ጠቃሚ ነው ብለው የሚያምኑ ናቸው። እና ለዛ ነው ቋንቋችን ተመሳሳይ ቢሆንም አማራንን እያሉ የሚብሉ ቢሆንም ከነዚህ ሰዎች ይልቅ እነ ስታሊን እና ቴዎድሮስ ይቀርቡኛል እምላችሁ። ስለዛ ቢያንስ እንኳን የጎጃም ፋኖ ፈረሰ በላይዝ ፈረሰ ብለው ሲደሰቱ አትሰሟቸው። እነዚህ ግን በአማራ በሚያስከፋ ነገር ደስታቸውን ሲገልጹ ነው ያመሹት። ለምን ተደሰቱ ከተባለ ኮንትራት ስለተፈራረሙ ነው። ከብልጽግና ጋር አማራን አፈራርሰን የፋኖ አደረጃጀትን አፈራርሰን አንገቱን አስተፍተን እናስረክብሃለን ብለው ስለተፈራረሙ ነው። በአማራ ስም የሚንቀሳቀሱ ጸረ አማራዎች በመሆናቸው የተነሳ ነው። አማርኛ ተናጋሪዎች እንጂ አማራዊ ስላልሆኑ ነው። የዝናሽ ታያቸው ቁጥረኞች በመሆናቸው የተነሳ ነው። በነገራችን ላይ ዘመቻቸው አማራ ላይ ብቻ እንዳይመስላችሁ ኦርቶዶክስም ላይ ጭምር ነው። ኦርቶዶክስና አማራ በኢትዮጵያ ምድር ላይ መጥፋት አለባቸው ብለው የሚያስቡ በመሆናቸው የተነሳ ነው። በተረፈ ፋኖን ለመበተን ሲጥሩ በመከላከያ እምነት ያላቸው ይመስላል። ለምሳሌ ሰሜኑን በጥላቻ አይን ነው የሚመለከቱት፣ ሁሌም በስጋት አይን ነው የሚመለከቱት። ባለፈው ሳምንት በዚህ ሳምንት ማለት ነው ታማኝ በየነ እየደነፋ ወደ ሚዲያ የመጣው ደብረጽዮን ወደ ስልጣን መጣ፣ ህወሓት ተመለሰ፣ ስለዚህ በቀጣይ ዝመት አንገት የምልበት ጊዜ ነው ብሎ በማመኑ የተነሳ ነው የመጣው። ሚስቱ ባዘጋጀችው መድረክ ላይ ቡራ ከረዩ ብሎ የቴዲ አፍሮን አጀንዳ ቀልብሶ ራሱን ርዕስ ማድረግ የቻለው ስለዛ መሆኑ መታወቅ አለበት። ስለዚህ አብዛኞቹ ለምሳሌ ያህል ሰሜን እንደ ስጋት እንደሚመለከቱ ሁሉ መከላከያ ጋር በጥብቀት እየሰሩ በሱ እምነት ያላቸው ይመስላል። ግን አይደለም። ሰሜን ላይ የሆነች እንቅስቃሴ ስትታይ፣ ኮሽታ ስትታይ ደግሞ ፋኖን ተወቃሽ በማድረግ መከላከያን ከዘመቻ ነፃ የማድረግ ስራ ሲሰሩ ታያላችሁ። የሚገርማችሁ ነገር ማለት ነው። ለምሳሌ አሁን በራያ ጉዳይ ራያን ሸጠ እያሉ የሚወቅሱት ምሬ ወዳጆ ነው። ምሬ ወዳጆ ራያን መጠበቅም መሸጥም የሚችልበት ቁመና ላይ አይደለም ያለው። የምኒልክ ዕዝ ያንን ማድረግ የሚችልበት ሁኔታ ላይ አይደለም ያለው። ይሄ ይታወቃል እንጂ የአቅም ውስንነት ባይኖር እኮ ወልዲያንም ትልልቅ ከተሞችንም እስካሁን ድረስ ነፃ መውጣት ይፈለግ ነበር። እነዚህ ስኳዶች ግን ምንድነው እያደረጉ ያሉት? ብአዴንን ነፃ እያወጡ ነው ያሉት። ኦህዴድን ነፃ አውጥተው በራያ ጉዳይ ላይ ምሬ ወዳጆን ተወቃሽ ሲያደርጉ ትሰማላችሁ። አላማቸው ምንድነው ካላችሁ ምሬ ወዳጆ ሰሜኖቹ ጋር ግብግብ ሲገጥም ከጀርባ በመከላከያና በብአዴን አድማ በታይ ሚኒሻ አስመትቶ ማምከን ነው፣ ማጥፋት ነው፣ ማክሰም ነው። እቅዳቸው ይሄ ነው እንጂ የራያ ምድር ማስከበር የማይችልበት ሁኔታ ላይ መኖሩ ጠፍቷቸው አይደለም። ትናንትም ቢሆን እኮ ራያን ለዚህ ደረጃ በቃው እኮ የነ ምሬ ወዳጆ ፎን ነው አይደል? ምስራቅ አማራ አይደል እንዴ? ታግሎ ራያን ያስከበረው እኮ እሱ ነው፣ ሌላ ማንም አይደለም። መከላከያ የሚባለው ስብስብ አይደለም። እና በጎንደርም በኩል ፋኖን ለመፈተን ሲጥሩ በመከላከያ እምነት ያላቸው ይመስላል። ፕላን ቢያዘጋጁ ኃይለኛ ጦር የገነቡ ይመስላል። ግን እውነቱ እንደዛ አይደለም። ኮሽታ ሲፈጠር እንደገና ፋኖን ሲጠራ ትሰማላችሁ፣ አማራውን ሲጠራ ትሰማላችሁ። ለምን ከተባለ እዛ ጦርነት ውስጥ በመማገድ የአማራን ተዋጊ ኃይል የአማራን ወጣት ማጥፋት ስለሚፈልጉ ነው። ሌላ ምንም ምክንያት የለውም። ስለዚህ ይህን ኃይል ያልታገልን ማንን እንታገላለን?
ይሄ በአማራ ስም የሚያምታታ በነገራችን ላይ ጎንደር ስለሆነ ምናምን እያሉ ጎጥ ውስጥ ለመጎሸቅ ይሞክራሉ። ወሎም ውስጥ ብትሆን፣ ሸዋም ውስጥ ብትሆን፣ ጎጃም ውስጥ ብትሆን እንታገላለን። አሁን ለምሳሌ ጎጃም ውስጥ ስኳድ እየተፈጠረ ነው፣ እነግርሃለሁ፣ መጣበታለሁ። ስኳድ እየተፈጠረ ነው፣ እንታገላለን። እስካሁን በትክክለኛ መስመር ውስጥ ነበረ ስናምን ስንደግፍ ቆይተናል። ከዛ ውጭ ግን አንተም የነሱ ቅርንጫፍ ሆነ መስራት ከጀመርክ እንታገላለን፣ በተጨባጭ እናደርገዋለን። ትናንትና ወሎነን ብለን ወሎነ የተወለድነው ብለን እንደ ማነው ወሎ ህብረት አይነት አደረጃጀት ሲፈጠር በዝምታ ላይ ነው። እኛንን ታግለን ያሸነፍነው፣ እኛንን ተከታታይ ዘመቻ ከፍተን ወሎ ህብረት የሚባለውን ግብስብስ የኦህዴድ ቅርንጫፍ መሆኑን ይፋ ያደረግነው። በተረፈ ሁለተኛው ተደሳች ማን ነው? ትናንት በተሰማ ዜና የመጀመሪያው ተደሳች ስኳድ ነው። ሁለተኛው የብልጽግና የሳይበር አርሚ ነው። በነ ኤርሚያስ ለገሰ የሚመራው በነ ዳንኤል ክብረት የሚመራው የሳይበር አርሚ ደስታውን ሲገልጽ ተሰምቷል። ይሄ አይገርመኝም እንዳልኳችሁ ነው ብሎ ኤርሚያስ ለገሰም መጥቷል። እንዳልኳችሁ ለ6 ይሰነጣጠቃል ብያ ነበረ፣ ያልኩት ሆነ በማለት ማታ ትንታኔ ሲሰጥ ነበር። ሶስተኛው የአዲስ አበባ ሚዲያ ካውንስል ነው። ታላቁን የነካ የለውም በረካ እያሉ መጥተዋል። ታላቁ ላይ ያደረጋችሁን ነገር ገና ደም እንባ ያስለቅሳችኋል የሚል ዝባዝንኪያቸውን ይዘው መጥተዋል። ስለዚህ እነዚህ ሰዎች ተመሳሳይ ምድብ ውስጥ ያሉ መሆናቸውን መረዳት ያስፈልጋል። ስኳድ፣ የብልጽግና የሳይበር አርሚ፣ የአዲስ አበባ ሚዲያ ካውንስል በእኔ እምነት ተመሳሳይ ምድብ ውስጥ ነው ያሉት። ሚዲያ ካውንስሉን ስትነኩ ተናዳፊ ተርጉኖ የሚመጣው አርሚው ነው። ስኳድን ስትነኩ ተናዳፊ ሆኖ የሚመጣው የብልጽግና የሳይበር አርሚ ነው። እና እነዚህ ኃይሎች ደስታቸውን ሲገልጹ ነበር። በተረፈ ትእዛዝ ወርዷል። አርበኛ ዘመነ ካሴ ትእዛዝ አውርዷል። ያንን ትእዛዝ ያለምንም መቀነጫጨብ ተግባራዊ ማድረግ ያስፈልጋል። እስካሁን ድረስ በሄድንበት ቴክኒክ ፈተናዎች ሲያጋጥሙን ባለፍንበት ስልት ልንፈታው ይገባል የሚል ትእዛዝ ወርዷል። ያንን ትእዛዝ ተግባራዊ ማድረግ ያስፈልጋል። የጠቢባኑ ልጆች፣ የግዮናውያን ልጆች አማራውን አንገት እንደማታስተፉት አምናለሁ። እኔ ትናንት ማድረግ የምችለው ነገር ቢኖር ኖሮ በዛ ልክ ቲክቶክ ላይ ሲደለቅ እና ኤርሚያስ እልል እያሉ በሚዲያቸው በኩል ወጥተው ሲተነትኑ በጣም በእርግጠኝነት የምነግራቸው ነገር ማታውኑ ችግሩን ፈተው ነበር። እናንተን ካስተሰተማ ይሄ ነገር አማራን የሚያስከፋ ነው ማለት ነው። እናንተን ካስፈነጠሰማ ይሄ ነገር ብልጽግናን የሚጠቅም ነው ብዬ ወደውኑ አጋሬም ፈትቸው አድር ነበረ። ምን ዋጋ አለው? እና ማታ ሲሳቅብን አምሽቷል ስንላቸው የነበረው ይህንን ነው። ግማሹ የማርሸት ደጋፊ ሆኖ፣ ግማሹ የዝናቡ ደጋፊ ሆኖ፣ ግማሹ የራስ አርበኛ፣ ግማሹ ያሰስ ምናምን ደጋፊ ሆኖ ቴዎድሮሳውያንን ለመበታተን ስራ ሲሰራ ነበር። እኔ የጠቢባኑ ልጆች ገዮናውያኑ ይህን ችግር በቀላሉ ተነጋግረው ይፈቱታል ብዬ አምናለሁ። መመሪያ ወርዷል። ያንን መመሪያ ተግባራዊ ማድረግ ያስፈልጋል። ያንን መመሪያ ተግባራዊ ካላደረግ ከአንተ በእሸቱ የሱፍ የምትመራ የብልጽግና ሚኒሻ ነህ ማለት ነው። ያንን መመሪያ ተግባራዊ ማድረግ አርበኛ ካለ ፋኖ ካለ ተጠሪነትህ ለእሸቱ የሱፍ መሆኑን ማወቅ አለብህ። የብልጽግና ሚሊሻ ካልሆንክ በስተቀር የብአዴን አድማ በታኝ ካልሆንክ በስተቀር ከበላይ የመጣ ትእዛዝ አልቀበልም ልትል አትችልም። ስኳድ ነህ ማለት ነው። አዲስ ስኳድ አደረጃጀት እየፈጠርክ ነው ማለት ነው። ድርጅት አፍራሽ ነህ ማለት ነው። ድርጅት አፍራሽ ሆን ብለህ ከአፋብን አንስቶ እስከ ቴዎድሮስ ድረስ ለማፈራረስ እየተንቀሳቀስ ያለ ነው ማለት ነው። ስለዚህ የምንታገልህ ነው የሚሆነው። በራስ አርበኛ ዘመነ ካሴ የተፈረመ ትእዛዝ ወርዷል። ያንን ትእዛዝ ተግባራዊ በማድረግ ችግሩን መፍታት ያስፈልጋል። እንደምትፈቱትም አልጠራጠርም። ምክንያቱም መስከረም አበራ የታሰረችው ለዚህ አይደለም። ክርስቲያን ታደለ የታሰረው ለዚህ አይደለም። ዮሐንስ ቦያለው የታሰረው፣ በርካታ አማራዎች፣ ጋዜጠኞች፣ ፖለቲከኞች፣ የምክር ቤት እንደራሴዎች፣ አክቲቪስቶች የታሰሩት ለዚህ አይደለም። የአማራ ኤሊት በየቦታው የሚሰቃየው ለዚህ አይደለም። በዚህ ልክ የህፃን ልጅ ጨዋታ ስትጫወቱ ለማየት አይደለም። ፍሬ ያላችሁ ብሎ ነው ሁሉም እየተሰቃየ የሚገኘው። ገብሮ ከአገዛዙ ጋር ተስማምቶ ለመግባትማ አብዛኛውን ማድረግ ይችላል። እናንተ ገንዘብ ተከፍሎ ሊሆን ይችላል። እኛም ከፈለገን ገንዘብ እየተከፈለን አገዛዙን ማገልገል እንችላለን። ግን በፍጹም አናደርገውም። ምክንያቱም የአማራ ልጆች ነና፣ አማራውያን ነና። በፍጹም አናደርገውም። ህዝባችን እየተሰቃየ እየተንገላታ በትሩን እየተደበደበ ስንትና ስንት ወገኖቻችን ረግፈው ስንት መስዋዕትነት የከፈሉትን ትግል በገንዘብ አንሸጥማ፣ አናደርገውማ። እና እንዳልኳችሁ በርካታ ወንድሞቻችን እስር ቤት ውስጥ የተዘጉት እና አርበኛ ዮሐንስ እና አርበኛ ደሳለኝ የመሳሰሉ በርካታ ጀግኖች የረገፉትም ለዚህ አይደለም።
እና ይሄ አሁን እየተደረገ ያለ ነገር ለአማራ የሚመጥን ስላልሆነ በአስቸኳይ ልትፈቱት ይገባል። ሌላው መከላከያ እንዴት እንደተዋረደ የሚያሳይ ቪዲዮ ዛሬ ደርሶኛል። እስኪ ሰምተን እንመለስ። እማ የአገር ስትወረር ማየት አልችልም። አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ከኝቻቸው ተመለስ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። እናት ነኝና አልቅሼ መጥቼ መዘጋት ሲጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄ ታዘዘ። እንዳሰማችኋት ነው። መርቄ የሸኘሁት ልጅ ሲሰዋ ካሳውን ቀርቶ መርዶውን የሚነግረኝ መንግስት አጣው። የልጅን ማለፍ የነገረኝ መርዶውን የነገረኝ የለም። መርዶውን የነገረኝ ልጅሽ እዚህ ቦታ ተሰውቷል ብሎ የነገረኝ ፋኖ ነው አለች። ፋኖ ነው። ይሄ ቀላል ንግግር እንዳይመስላችሁ። ልጅሽ እዚህ ቦታ ላይ ተሰውቷል ብሎ የነገረኝ ደውሎ መርዶውን ያረዳኝ መከላከያ ሳይሆን ፋኖ ነው በማለት ተናገረች። ለምን እኛ የጨዋዎቹ ልጆች ስለሆን አማራዎች ስለሆን የጊዮን ባለጸጎች የቤት አማራ ባለርስቶች ከሀገር በፊት ሀገር የሆን የኢትዮጵያ መስራች ህዝቦች አማራንን ነባር ህዝቦች ባለታሪክ ባለገድል ጊዜ አግርቶን የማንበድል ዘመን ገፍቶን የማንጎድል የዳዕማት ባላሸራ የአክሱም ዙፋን አልጋ ወራሽ ቅድመ ዓለም መንግስት ወጣኝ ቅድመ ዓለም ጥበብ ጠንሳሽ አማራንን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቆምን መቅደስ ያነጽን ድንጋይ ፈልጠን አለት ጠርበን የጊዮን ባለጸጎች የቤት አማራ ባለርስቶች ከሀገር በፊት ሀገር የሆን የኢትዮጵያ መስራች ህዝቦች አማራንን ነባር ህዝቦች ባለታሪክ ባለገድል ጊዜ አቅንቶን የማንበድል ዘመን ገፍቶን የማንጎድል አማራንን ነጻ ህዝቦች ታሪክ ባምዱ የዘከረን ቅኝ ግዛት ያልደፈረን ባር ጠላት ያልበገረን አማራንን ትምክተኞች ታሪክ ጠቃሽ ገድል ነቃሽ የሀገር አጥር የሀገር አውጋር ነፍጥ አንጋቢ መራሽ ተኳሽ የጊዮን ባለጸጎች የቤት አማራ ባለርስቶች ከሀገር በፊት ሀገር የሆን የኢትዮጵያ መስራች ህዝቦች አማራንን ነባር ህዝቦች ባለታሪክ ባለገድል ጊዜ አቅንቶን የማንበድል ዘመን ገፍቶን የማንጎድል በተፈጥሮ እኩል የደመቅን የውብ ህዝቦች ቤት ተውኔት አማራንን ለጋንስ ህዝቦች በፍቅር የኖርን በቸርነት በእምነት በግብር የታነጽ ፍትሐዊ ፍርድ አዋቂ ባበቁና ግፍ ሰፋሪ ባበው ስሪት ደም አድራቂ እንደ ንብ አብረን የታተርን እንደ አንበሳ የተከበርን አማራንን ስልጡን ህዝቦች ተዋህደን ገዝፈን የኖርን ከሀገር ዘርፈን የማንከበር ቅርስ አውድመን የማንለማ አማራንን ኩሩ ህዝቦች ባለራዕይ ባለዓላማ የጊዮን ባለጸጎች የቤት አማራ ባለርስቶች ከሀገር በፊት ሀገር የሆን የኢትዮጵያ መስራች ህዝቦች አማራንን ነባር ህዝቦች ባለታሪክ ባለገድል ጊዜ አቅንቶን የማንበድል ዘመን ገፍቶን የማንጎድል ነፍጠኛ ባቆማት አጸድ ነፍጥ ባጸናት አድባር አበው በደንብ አወጇት አርበኞች ባቆዩት ሀገር ነፍጠኝነት ወንጀል ሆኖ በአበው ስሪት የተቀጣን ቀብረው ይጫኑብንን አለት ስንት ቀን ይወጣን የጊዮን ባለጸጎች የቤት አማራ ባለርስቶች ከሀገር በፊት ሀገር ይሆን የኢትዮጵያ መስራች ህዝቦች አማራነት ያቆራኘን ነፍጠኝነት ያዋህደን አማራንን አዲስ ትውልድ ግፍ አምጦ የወለደን ዘርን ከልቂት ለመታደግ ግፍን በግፍ ለመመከት የዘር ሞትን ዳግም ላንሞት ተሹመናል በአማራነት አማራነት ተላብሰን አማራነትን ተኩለን ነጻ ህዝቦች እንደነበር ነጻ ህዝቦች እንሆናለን ይላል መምህር ተመስገን ተሰማ የጻፈው ግጥም። ሲከፋኝ ሁሌ ማነበንበው ግጥም ነው። በነገራችን ላይ በጣም ወደው ግጥም አማራነትን ይገልጻል ብዬ የማስበው ግጥም እንደ ትናንቱ አይነት ክስተት ስሰማ ምጽናናበት ግጥም ነው። የምር እኔ ትናንት በጣም ነው ያዘንኩት። በጣም ማለት ተስፋ የምናደርግባቸው አርበኞች በዚህ ልክ አንዱን አሰረው ሲባል እናረጋ ከበደ እና ተመስገን ጥሩና ባሉበት ሀገር ላይ ትናንትና በአንድ ትግል ሜዳ ተሰልፈው የነበሩ ሰዎች አንዱ አሳሪ ሌላው ተሳሪ ሲሆኑ ማየት
በእጅጉ ይዘገንናል። በተረፈ ከእህታችን የተረዳውን ነገር ምንድነው? አሁንም ቢሆን የመሰከረችው የአማራዎችን ታላቅነት ነው፣ የፋኖችን ታላቅነት ነው። አማራነት እንደዚህ ነው። አይገርማችሁም? እንግዲህ መከላከያ የመጣው ሊገለ ነው። ከማረከው እነ ምርኮኛ ዓለም አቀፍ ሕግ ጠብቀህ ትይዘዋለህ። ከገደልከው ደግሞ ህይወቱ ካለፈ ደግሞ ቤተሰብ ጋር ደውለህ ልጅሽ እዚህ ቦታ አርፏል ትላለህ። እኚኞቹሳ አረማዊዎቹሳ እነሱ ያሰለፉ መከላከያ ሲረግፍ መርዶ እንኳ አያረዱም። ካሳው ይቅር መርዶ እንኳ እንደ በጊዜው እንዳላረዷት ነው እየተናገረች ያለችው። እና በዚህ የዚህ ዘመን መከላከያ በኢትዮጵያ ስም የሚጠራው መከላከያ በዚህ ዘመን በጣም አሳዛኝ የሚደረግበት ግፍ ይዘገንናል። የሚፈጸምበት ግፍና በደል በአማራዎች ላይ ከሚፈጸመው ይበልጥ እንጂ የሚያንስ አይደለም። ሲሰለጥን በግዳጅ ባፈሳ ነው፣ ፈቅዶ አይደለም። በግዳጅ ባፈሳ ከየወህኒ ቤቱ እየተጓፈፈ ማሰልጠኛ ጣቢያ ይገባል፣ ሰልጥኖ ይወጣል። አንደ ተመርቆ ወደ ግንባር ከተላከ ሬሽንና አልባሳት የለው፣ ሲቆስል አሳካሚ ተንከባካቢ የለው፣ ሲሞት ቀባሪ የለው፣ መርዶ ነጋሪ የለው፣ ካሳ የለው። እህታችን እያማረረች ያለችው ካሳ የተወሰነች ካሬ ሜትር ይሰጣል ተብሎ ይኸው እሱን እንኳ ተፈጻሚ ሊያደርጉልን አልቻሉም እያለች ነው እየተናገረች የምትገኘው። ስለዚህ ሲሞቅ ቀባሪ የለው፣ መርዶ ነጋሪ የለው፣ ካሳ የለው፣ ሲራብ አጉራሽ አስተዋሽ የለው፣ ደጀን የለው፣ ወገን የለው፣ ደጀን የለው፣ ወገን የለው፣ አገር የለው፣ ከወንበር ውጭ የሚጠብቀው ነገር የለም። የራሱን ሀገር እያወደመ ያለ መከላከያ ነው። ታሪክ የለው፣ የራስን ህዝብ ከመጨፍጨፍ በዘለለ የሚጻፍ ቅንጣት ታሪክ የለው። ከኤርትራ ጋር እንደዚህ ያደረገ ቢያንስ እንኳ ሌሎች ሀገሮች ስለሆኑ ማለት ከሌላም ሀገር ጋር በነገራችን ላይ ታሪክ እንዲኖር ከፈለግ ኮዝ ሊኖር ይገባል። ሂደ የሆነ ሀገር ወረ የምታደርገው ታሪክ በዚህ ዘመን ሊያስመሰግን አይችልም። አጸፋ ይዞ ይመጣል። እንዳለም ብዙ ተጽዕኖ ይዞ የሚመጣ ነው እና ሌላውን ተውትና ከጎረቤት ጋር ዳር ድንበር የማስከበር ሉዓላዊነት የማስከበር ታሪክ የሌለው እረፍት የሌለው እንቅልፍ የሌለው የቅጥረኛና የዘረኛ ተላላኪ ሆኖ ዋጋ የከፈለ መከላከያ ነው ማለት ይቻላል። በተረፈ ግን በእህታችን አንደበት የተነገረው ነገር የአማራ ፋኖ ምን ያህል የሞራል ከፍታ ላይ እንደሚገኝ ያሳየ ነው። እነ ብርሃኑ ጁላ መከላከያ ሲረግፍ እንኳ መርዶ ለቤተሰብ እንደማያረዱ ያረጋገጠ ነው ማለት ይቻላል። እና ከዚህ ጋር በተያያዘ ዛሬ የደረሰ መረጃ ይኸው መከላከያ የተባለ ያልታደለ ስብስብ አምባሰል ተራራ ላይ እንደ ጉድ መርገፉን የሚያሳይ ነው። ቪዲዮም ጭምር ተለቋል፣ ይወጣል። በነገራችን ላይ ፋኖ በምርኮ የተንበሻበሸበት ምኒልካውያን አፋበን በምርኮ የተንበሻበሸበት ዕለት ሆኗል። ትናንትናና ዛሬ የጁላ መከላከያ አምባሰል ተራራ ላይ እንደ ጉድ ረግፏል። እንደውም መረብ ሚዲያ ያወጣው መረጃ ምን ይላል? የአምባሰል ተራሮች ዛሬም እንደትናንቱ የብልጽግና አገዛዝ ዙፋን አስጠባቂ ሰራዊት መካተሚያ ስፍራ ሆነዋል። የአምባሰል ተራሮች መሸከም ከሚችሉ በላይ የጠላት ሙት አካል ተሞልተዋል ይላል። ይህ የምታዩት በአምባሰል ግንባር ድብልና አካባቢ ላይ ከትናንት ግንቦት 1 2018 ማለዳ ጀምሮ እስከ ዛሬ ንጋት ድረስ የምኒልክ ዕዝ አርበኞች ባደረጉት ተጋድሎ ብርቁስቁሶ የወጣው የአገዛዙ ምሽግ ነው። በዚህ አካባቢ ሰፍሮ የነበረው የአገዛዙ ኃይል ሙሉ ለሙሉ ተካትሟል ይላል። ጥቂት የቀሩ ወታደሮች ነበሩ። እነሱም ህይወታቸውን ለማትረፍ ሲሸሹ ገደል ገብተው አልቀዋል ይላል። የአምባሰል ገደል ልክ እንደ አንድ ዘማች የአገዛዙ ብልጽግና ወታደሮች ውጧቸው ቀርቷል በማለት መረብ ሚዲያ ዘግቧል። ስለዚህ በአምባሰል ተራራ ላይ የብርሃኑ ጁላ ታጣቂ እንደ ጉድ መርገፉም ተሰምቷል። ሌላኛው ርዕሳችን የብልጽግና ደጋፊዎችን ይመለከታል። ከእያንዳንዱ የብልጽግና ደጋፊ ጀርባ አነሰም አደገም ትልቅም ይሁን ትንሽ ዝርፊያና ምዝበራ አለ። ሰዎች ብልጽግናን የሚቀላቀሉት በአብዛኛው አይታችሁ ከሆነ አምነውበት ሳይሆን የወንጀለኞች መደበቂያ ዋሻ መሆኑን በመረዳት ነው። አርቲስቶች ልትሉ ትችላላችሁ፣ ባለሀብቶች ልትሉ ትችላላችሁ፣ ታዋቂ አዋቂ ሰዎች፣ የትኛውም ግለሰብ ብልጽግና ድንገት ብድግ ብሎ ሲደግፍ ካያችሁ የሆነ ወንጀል ሰርቶ እንደመጣ መረዳት መቻል አለባችሁ። አሁን በተጨባጭ እየታየ ያለው ይሄ ነው። እነ መንሱር ጀማልን ተመልከቱ። ዛሬ እየሆነ ያለውን ነገር ታዘቡ። በረከት ገበሬዋ ካሙዙ ካሳ በረከት ገበሬዋ አሁንም መልስ እየሰጠች ትገኛለች። እናንተ እጅ የማይደርስበት ቦታ ላይ ደህንነት የተጠበቀ ቦታ ላይ ይገኛሉ በማለት መልስ እየሰጠች ትገኛለች። ካሙዙ ካሳ፣ ነቢዩ ባዬ፣ ታየ ቦጋለ፣ ሌሊሳ ፈይሳ፣ ግሩም ጫላ። ነቢዩ ባዬ ከዚህ በፊት በሰራነው ፕሮግራም ላይ እንደምታስታውሱት ከነካሙዙ ጋር 50 ሚሊዮን ብር ይዞ ወደ ራሻ ኢትዮኬን በሚል ስያሜ ከሰሜኖች የጸዳ የሰሜኖች አሻራ የሌለበት በኋላ ታያለው ብሎ እነ ሽመልስ አብዲሳን 50 ሚሊዮን ብር ከተቀበላቸው በኋላ
ለያንዳንዱ የቡድኑ አባላት ማከፋፈል ሲገባቸው ለሁለት ተካፍለዋል እያልኩ መረጃ ወደ እናንተ ሳደርስ ነበር። ያንን መረጃ ስናመጣ አብዛኞቻችሁ አልዋልታ ይመስላችኋል፣ ስም ማጥፋት ይመስላችኋል። ይኸው ዛሬ ግን በተጨባጭ ታይቷል። የካሙዙ ካሳ ንብረት እንዳይንቀሳቀስ እግር ተጥሎበታል። በባንክ ያለው አካውንቱ እግር ተጥሎበታል። ልጆቹ ክሱን እስከ መጨረሻ ድረስ ይዘው በመጓዛቸው የተነሳ ዛሬ መታገዱ ተሰምቷል። ትናንት ግን እንደዚህ እያልኩ ስናገር ነበር። በተለይ ደግሞ በቴዲ አፍሮ ጉዳይ የጻፈው ፖስት በእጅጉ ያንገበግባል፣ በእጅጉ ያሳፍራል። ካሙዙ ካሳ የሚባል ተራ ግለሰብ እንኳን እንደዚህ አይነት ፖስት ቢያጋራ የሚገርም አይደለም። ኦልሬዲ አገዛዙ ተለጣፊ ካድሬ ነው። የማዕድን መሬት ተሰጥቶታል። ኢትዮኪን በሚል መርሃ ግብር እንዲመራ ተደርጎ ከነቢዩ ባዬ ጋር በራሽያ በተለያዩ ቦታዎች 50 ሚሊዮን ብር ነው በሁለት ተካፍለው የበሉት። በኢትዮኪን 50 ሚሊዮን ብር ተካፍለው ወልተዋል። እንደሰማችሁት ነው። ነቢዩ ባዬ አሁን የብልጽግና ባለስልጣን ስለሆነ አብሮ ስሙ ስላልተጠቀሰ እንጂ ያንን ብር ብቻውን ካሙዙ የበላው እንዳይመስላችሁ። የበሉት በጋራ ነው። ሁለቱ ተካፍለው ነው የበሉት። ስለዚህ ወንጀሉ ማንን ይመለከታል? ነቢዩ ባዬን ይመለከታል። ታዬ ቦጋለ በቦረና ተፈናቃዮች 8 ሚሊዮን ብር እሷን ቀረጣጥፎ ከበላ በኋላ ነው አሁን መጥቶ አብይ አህመድ ጌታ ነው፣ አዳነች አቤቤ ታማልዳለች የሚል ተረክት በየቀኑ የሚያነበንበው። ወዶ እንዳይመስላችሁ፣ ፈቅዶ እንዳይመስላችሁ። በዛ ልክ ካላሸረገደ የሚያጋጥመውን ነገር ስለሚረዳ ነው። ትናንት የበላውን ስለሚያውቅ ነው። ሌሊሳ ፈይሳ በመኪናው እንኳን የገጨ ስንት ሳይገደለ ሰውዬ ነው። ዛሬ መጥቶ ከብልጽግና ጀርባ አብይን ፎቶ በየቀኑ ሲለጥፍ የምታወስ ስለዛ ነው። ስለዚህ ግሩም ጫላም እንደዚሁ ግሩም ጫላ ትናንትና በአፍሪካ ቀዳሚ የሆነ መገናኛ ብዙሃን ገነባለሁ ብሎ የወሰደውን መሬት ግማሹን ቆርጦ ሽጦ ነው አሸዋ አምጥቶ 1 ሲኖትራክ አሸዋ ከነፋ በኋላ መሬቱን ጆሮውን ብሎ አገንትሮ ሚዲያውን ሳይገነባ በመቅረቱ የተነሳ ነው ዛሬ እንዳይታሰብ ትናንት በሰራው እንዳይጠየቅ በየቀኑ በጣም በወረደ መልኩ ከአንድ ዓለም አቀፍ ጋዜጠኛ በማይጠበቅ መልኩ መንደር ለመንደር ሲርመጠመጥ የምታገኙት ስለዛ ነው። አዳነች አቤቤን አውሱን እያሉ የሚጠይቁ አፍሪካ ሀገራት አሉ። አብይ አህመድ ወርልድ ክላስ ማይንድ ያለው ሰው ነው። እባካችሁ ለተወሰኑ ዓመታት ስጡንና የኛንም ሀገርና አዲስ አበባ ያድርግልን እያሉ የሚጠይቁ ብዙ ሀገራት አሉ። እኔ ከካዛብላንካ እስከ ናይሮቢ ከንተና እስከንተና ስጓዝ እያለ ሲቀባጥር የተሰማውም ስለዛ ነው። ከዛ መቀባጠር ጀርባ ያለው ነገር ምንድነው ብላችሁ ብታጠሩ ዝርፊያ የሚል ነገር ታገኛላችሁ። ከነቢዩ ባዬ ማሽቃበጥ ጀርባ ባለፈው ቴዲ አፍሮን ሲዘልፍ ምን ብዬ ተናግሬ ነበረ? ቴዲ አፍሮን ሊዘልፉ 50 ሚሊዮን ብር የዘረፉ በሚል ርዕስ ነበር ፕሮግራም የሰራሁት። ስለዚህ ከነቢዩ ባዬ ከነካሙዙ ጀርባ ያለው ምንድነው ካላችሁ ዝርፊያ። ከታዬ ቦጋለ ጀርባ ምንድነው ካላችሁ ትናንት በቦረና ተፈናቃዮች ስም የተካሄደ ዝርፊያ ነው የምታገኙት። የነ መንሱር የነ በረከት ጉዳይ ራሱ አገዛዙ እያረጋገጠው ይገኛል። ስለዚህ ከእያንዳንዱ አጭበርባሪ ጀርባ የአብይ አህመድ ፎቶ አለ። ያው እንደምታዩት ነው። ከእያንዳንዱ አጭበርባሪ ጀርባ የአብይ ፎቶ ከጀርባ ታገኛላችሁ። ከእያንዳንዱ የብልጽግና አጇኳሚ ጀርባም ዝርፊያ መኖሩን ትረዳላችሁ። አራዳዋ ልጅ በረከት ገብሬዋ ትናንት የአብይን ፎቶ ለጥፋ ባንዲራቸውን እያሳየች ነው። መሬታቸውንም ሀብታቸውንም ሙጥጥ አድርጋ በልታቸው የተሰወረችው። ባንዲራቸውን ይዛችሁ ከመጣችሁ የአብይን ፎቶ ይዛችሁ ከመጣችሁ እንደ ጉድ ትግጧቸዋላችሁ። አማራን እየተሳደባችሁ መምጣት ነው የሚጠበቅባችሁ። የሌለ በባዶ ቃላት የተሞላው ውዳሴ ይዛችሁ ከመጣችሁ ሙልጭ አርጋችሁ አገዛዙን መዝረፍ ትችላላችሁ። ትናንትና እንደምታስታውሱት በረከት ጥያቄን ጭንቀቴን በቅንነት መልሱልኝ፣ እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃይ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰብ ልመለስ ቢሉ ምን ይውጠናል? ማነው እሱን የሚተካው? ማነው ይህን ሁሉ ጥንቅጦ የወጣ ፖለቲካ የሚያቻችለው? ማነው? እግዚአብሔር ለኢትዮጵያ ስል ከኔ ቀድሶ ይስጥህ ማለት እንደዚህ አይነት ጅንጀና እየጻፈች ሙልጭ አርጋ በላቻቸው። ሽመልስ አብዲሳን ሽሜ አንተን አንቱ ብዬ ብጠራ የሆነ የማላውቀው ሰው የምጠራ ይመስለኛል። ከአንተ ጎን ቆሜ ኢትዮጵያችን የነቀዘ ስንዴ እንዳትረዳ ከስንዴ ለማኝነት እንድንላቀቅ ከፍተኛ ስንዴ እንድናመርት ስንዴ የሚለውን እንኳ በአግባቡ ጻፈችው። ማምረቱ ቀርቶ የምታደርገውን ከፍተኛ ጥረት አካል በመሆኔ ማምረት በመቻሌ ትልቅ ክብር ይሰማኛል። ሁሉም ኢትዮጵያዊ እንደ ሀጫሉ ካለፈ በኋላ ሳይሆን አሁን ሳይረፍድ እያደረክ ያለውን ተጋድሎና ሀገር ፍቅር ቢረዳ ደስ ይለኛል በሚል ጅንጀና ሙልጭ አድርጋ በልታቸው ተሰወረች። መጨረሻ ላይ ለቅሷቸውን ይዘው መጡ። አፋር ላይ ትናንትና ምን አለች? አንድ ሰው አፋር ነኝ ካለ ሰው ነኝ ማለቱ ነው። አፋሮች እንዳከበራችሁኝ ክበሩልኝ ካለች በኋላ አሁን ምን ብላ ጻፈች?
ከብር ጋር ብትሰጠኝ አፋር መሬት አልፈልገውም። ምርት ሲደርስ ግመል ለሚለቁበት እርሻ ነው። ጠላቴ አፋር ይሄድ ከነሙሉ ንብረቴ ነው ጥዬ የወጣሁት ራሴንም እንኳን የሰው ለውስጥ በማለት እንደገና ስታንቋሽሽ ታገኟታላችሁ። የብልጽግና ሰዎች እንደዚህ ናቸው። በሌላ መልኩ ደግሞ ብልጽግና ድሮን እንደሚፈልግ ሞርታር እንደሚፈልግ ተረድታ መድረክ ተመቻችቶላት አውሮፓ ላይ ግዙፍ የሆነ የሞርታር አቅራቢ የድሮን አቅራቢ ድርጅት አለ በማለት አብይ አህመድ መስማት የሚፈልገውን ስትናገር ነበር። ድሮኖችን ሞርታሮችን ድረስ እስከመሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው። ባለቤቴን አግብቼ ከሄድኩኝ በኋላ የኤቨን ኩባንያ 50% ባለሼር ሆንኩኝ። በነገራችን ላይ ፍቃድ ያለን ፍቃድ ድሮኖችን ሞርታሮችን ድረስ እስከመሸጥ ድረስ በአውሮፓ ላይ ፍቃድ አለን ማለት ነው። ድርጅታችን የዛ አውሮፓ ላይ ያለው ድርጅት ማንኛውንም ይሄ ተቃዋሚ ፓርቲ ሬብልስ የሚባሉትን አማጺ የሚባሉትን በፍጹም አያማክርም። የሚያማክረው እንደ መንግስት የተቋቋሙ አካላትን ብቻ ያማክራል። በተመሳሳይ መልኩ መንሱር የተባለም ሰውዬ አንድ አይነት ቋንቋ ማለት ነው ከኔን የሚቀንሶ ለጠቅላይ ሚኒስትር አብይ አህመድ እንዲሰጥልኝ እመኛለሁ። መስጂድ እኮ መስራት የቻልነው በአብይ አህመድ ዘመን ነው። ይኸው ሃይማኖት ውስጥ ገብቶ ሲደበቅ ደግሞ ማለት ነው መስጂድ የሰራ ነው በአብይ አህመድ ጊዜ ነው እያለ እንደ መጽሐፍ ቅዱስ ሁሉ የሱ መጽሐፍ እየሳመ አድናቆቱን ሲያሽጎደጉር ነበር። ለምን ከተባለ በሰራው ወንጀል እንዳይጠየቅ። በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ። እኔ እኮ ሙስሊም ነኝ። በእስልምና እምነት ልንገርህ፣ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው። ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ። ነፍሴን ነው የምሰጠው ያልኩት። በነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። ልክ እነዚህ ሁሉ እነ ካሙዙ ካሳ፣ እነ ታዬ ቦጋለ፣ እነ ግሩም ጫላ ተመሳሳይ ቃላት ማነብነባቸውን ትረዳላችሁ። ወደ ሌሊሳ ፈይሳ ሌሊሳ የፌስቡክ ገጽ ሄዳችሁ ብታገኙ የአብይ አህመድን ፎቶ እየለጣጠፈ ሲያሽሙነሙን ሲያወድስ ታገኙታላችሁ። ለምን ከተባለ ከዚህ አድናቆት ጀርባ ሊደበቅ የሚፈለግ ወንጀል አለ። ካሙዙ ካሳ ዛሬ እጩ ሆኖ የቀረበው በሰራቸው ወንጀሎች ተጠያቂ እንዳይሆን ነው። በነገራችን ላይ ትናንትና አቀናባሪ በነበረበት ሰዓትም ተመሳሳይ ወንጀል በመስራት የሚታወቅ ሰው ነበር። ስቱዲዮ ድረስ ሂደው ይኸው እንደምትሳውት ነው። ስቱዲዮ ድረስ ሂደው ብር ተቀብለህ እሰራለሁ ብለህ ከተፈራረምኩ በኋላ ቃልን መወጣት አልቻልክም ብለው ሊደበድቡት የሚሞክሩ በርካቶች ነበሩ። ትናንት በአርቱም ውስጥ ሳለ ካሙዙ የሚታወቀው ማጭበርበር ነበር። ከዛ በኋላ የማዕድን መሬት ተሰጥቶት በዛ ዘርፍ ተሰማርቷል። በሆቴል ኢንዱስትሪ ተሰማርቷል። 100 ሚሊዮን ብር መቁጠር ችሏል። አይገርማችሁ? የአብይ አህመድን ስም ከዋደሳችሁ ከምንም አንስቶ 100 ሚሊዮን ብር እጃችሁ ላይ ያስቀምጦ ያስቆጥራችኋል። ነብዩ ባየና ካሙዙ የበሉት 50 ሚሊዮን ብር፣ ለኢትዮጵያን የተመደበው ግን 100 ሚሊዮን ብር መሆኑ መታወቅ አለበት። እና በቀጣይ በእርግጠኝነት ሌሎቹም ላይ የማጣራት ስራ ሲሰራ ሌሎቹም ጋር የማጣራት ስራ ቢሰራ ከድጋፋቸው ጀርባ ዝርፊያ መኖሩ የሚያጠራጥር አይደለም። በተረፈ ግን ይሄ ሁሉ ነገር ሲወራ የብልጽግና እኮ የኔ ደጋፊዎች ናቸው ሳይል እኮ ደጋፊዎቹንም ጭምር አስሮ የሚያጣራ ሀቀኛ ፓርቲ ነው በማለት ሲናገሩ እንሰማለን። አባቴ በረከት ገበሬዋ ዛሬ ከሀገር የወጣችው ትናንትና እኮ በስንት ረበረብ ታስራ ነበር አይደል እንዴ? አስመለጧት። ከሀገር ወጥታ አውሮፓ ማረፏ ከተረጋገጠ በኋላ ወንትድ የሚል ማስታወቂያ ወጣ። ወንትድ የሚል ስለዚህ ማምለጥ የቻለችው ለምንድን ነው ከተባለ የብልጽግና ትናንት ስታነበንበው በነበረ ውዳሴ ነው። ያ እንደ ቁም ነገር ተቆጥሮላት ነው ከሀገር ማምለጥ የቻለችው። ሌላ ቢሆንማ እስካሁን ድረስ ተዘቅዝቆ እየተገረፈ ነበር። መንሱር ጀማል የዋስትና መብቱ ተከብሮለት ሊወጣ መሆኑ ተሰምቷል። ሌሎቹማ የእኛ ወንድሞችማ ያላነ ወንጀል የአገዛዙን ግፍ በማገለጣቸው ብቻ የታሰሩት እነ ዮሐንስ ቧያለው፣ ክርስቲያን ታደለ፣ ዶክተር ቴዎድሮስ፣ ዶክተር ካሳ ተሻገር፣ እነ ዳዊት በጋሻው፣ ገነት አስማማው፣ መስከረም አበራ፣ ጎበዜ ሲሳይ፣ ስንቶቹ ጀግኖች እነ መንበር ስንቶቹ ጀግኖች አሁንም እስር ቤት ውስጥ ይገኛሉ። እነ ፕሮፌሰር ማረጉ እነ ዳኒ አሁንም ድረስ እስር ቤት ውስጥ ናቸው ያሉት። ስለዚህ እነዚህ ሰዎች ዋስትና መብት እየተጠበቀላቸው እንዲያመልጡ እየተደረገ ያለው የብልጽግና ደጋፊ በመሆናቸው የተነሳ ነው እና የእስር ቤትም አለማስገባት አይችሉም ነበር። ከሰሩት ወንጀል አንጻር አስገብተው የተወሰነ ቀን ማሰር ግዴታቸው ነበር።
ግዴታቸው ነበር። ስለዚህ ህዝብ ላይ እየተጫወቱ መሆኑ መታወቅ መቻል አለበት። በተረፈ ግን ከእያንዳንዱ አጭበርባሪ ጀርባ የአብይ ፎቶ መኖሩ፣ ከእያንዳንዱ የብልጽግና አጃቋሚም ጀርባም ዝርፊያና የተደራጀ ወንጀል መኖሩ እየተጋለጠ ይገኛል። ሌላው የኢትዮጵያ ስም ይቀየር የሚል አጀንዳ ቀርቦልናል ያለው ፕሮፌሰር መስፍን አርአያ ለሀገራዊ ምክክር ኮሚሽኑ ማለት ነው የኢትዮጵያ ስም ይቀየርልን የሚል አጀንዳ ቀርቦልናል በማለት የተናገረው ፕሮፌሰር መስፍን አርአያ በአማራ ላይ ክደት የፈጸሙ ባንዳዎችን ሰብስቦ አማራ ወኪሎች በሚል ስያሜ እያነጋገረ ይገኛል። መድረክ አዘጋጅቶ ተወያዩ እያለ ይገኛል። ትናንትና የአብን ሰዎች እና ከአፋሕድ አፈንግጠው የወጡ ወዶ ገቦች ተሰባስበው በአማራ ጉዳይ ላይ እንመክራለን ሲሉ ነበር። አማራ ላይ እንመክራለን ነው መባል ያለበት። አማራ ላይ እንመክራለን ተብሎ ነው መገለጽ ያለበት። በተረፈ እነ ፕሮፌሰር መስፍን አርአያ ታሪካዊ ክህደት በአማራ ላይ እንደፈጸሙ መቼም ይህንን የሚረሳ ትውልድ ሊኖር አይችልም። ታሪካዊ ክህደት ነው የተፈጸመው። ታሪካዊ ንቀት ነው የተፈጸመው። እነ በለጠ ሞላን አማራ ወኪሎቼ ናቸው ብሎ ይጠራል እንዴ? የአፋሕድ ቁራጭ ትናንት በትግሉ ላይ ሲዘርፉ እና አማራን ሲጨፈጭፉ ከርማ ያፈነገጡ ኃይሎች አማራ ወኪሎች ብሎ ማሰባሰብ ከዚህ በላይ ንቀት የለም፣ ከዚህ በላይ ክደት የለም። ዛሬ አገዛዙን ተደግፋችሁ የምትሰሯት ወንጀል ነገ በእርግጠኝነት ትልቅ እፍረትና ትልቅ ቅጣት ይዞባችሁ ይመጣል። በተመሳሳይ መልኩ እነ ፕሮፌሰር መስፍን ሁሉ ሜላትወርቅ የምትባል የምርጫ ቦርድ አመራሩና ሰብሳቢ ሆና የተሾመች ሴትዮ እሷም በታሪክ የምትጠየቅበት በህግ የምትጠየቅበት ጊዜ መምጣቱ አይቀርም። ትናንት ደብረ ማርቆስ ዩኒቨርሲቲ ያወጣውን ማየት ብቻ በቂ ነው። ዛሬ በአማራ ክልል አንድ ሰው 5 ካርድ 6 ካርድ እንዳወጣ እየተደረገ ከምርጫ ቀን በፊት የይስሙላ ምርጫ እየተካሄደ ራሱ ብልጽግና እያካሄደ ራሱ ተመራጭ ራሱ መራጭ እጩ ሆኖ ምርጫውን እያከናወነ ዛሬ እሷ እያጸደቀች ትገኛለች። ለምሳሌ ያህል አረጋና ተመስገን ጥሩነህ እነሱ ምርጫ ተጠናቋል። ምርጫ ቦርድም እንዳጸደቀው ሰምተናል። ስለዚህ ከዚህ በላይ ክደት የለም። ዛሬ አገኘም ብላችሁ አምባገነንን ተደግፋችሁ በህዝብ ላይ የምትቆምሩ በሀገር ላይ የምትቀልዱ ነገ ዋጋ መክፈላችሁ የሚቀር አይደለም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።